ክራር ብያለሁ። አመሰግናለሁ። አላህ ይስጥልኝ። ምንም ማለት አይደለም። እውነት አሱ አቤት። ጎበዝ ልጅ። አንደኛ የምትወጂው ማንን ነው? አላህን። ሁለተኛስ? ረሱል ሰለላሁ ዐለይሂ ወሰለም። ሶስተኛስ? አንተን። ለምን? አንተ ሁሉን ሰው እያሰለምክ። ሶስተኛ መውደድ ያለብሽ እናትሽን፣ ከዚያ አራተኛ አባትሽን፣ ከዚያ ወንድም ኖ አንተን ብዬ አላህን ብዬ ረሱልን ብዬ ጀምሬ አባቴንና እናቴን ወንድሜን እላለሁ። ከዚያስ ሁሉንም ሙስሊማ። እሺ አንደኛው ኸሊፋ ማን ነው? ከሊፋ ጮክ በል። አቡበከር ሰዲቅ። ሁለተኛስ? ረሱል ሰለላሁ ዑመር። ሁለተኛ ዑመር ረዲየላሁ ዐንሁ። ሶስተኛስ? ዑስማን ረዲየላሁ ዐንሁ። አራተኛስ? አሊ ረዲየላሁ ዐንሁ። ማሻአላህ እሱ ጎበዝ። የህፃን ተምሳሌት። አሁን አንቺን እያዩ ህፃኖች ዓለም ላይ የሚገኙ ህፃኖች 1800 ህፃናቶች ምናልባት ከዚህ ሁሉ ብዙዎች ሊኖሩ ይችላሉ። ማን ያውቃል? አንቺን እያዩ በቃ እንደዚች እንደ ልጅ መሆን አለብን ይላሉ። ለኮንታንተስ ብዙ ሰው እያየኝ እንዳንተ ጎበዝ ሆናለሁ። እንደ ሀፊፍ ሳላ ይቀራለሁ። እንደ ሀፊፍ ላይ እንደ ሀፊፍ ሳታይ ትቀራለሽ። ትልቅ ሲሆን ማሻአላህ። አሁን እየቀራሽ ነው አይደል? ቁርአን በየቀኑ ረቢ ምናምን ስትይ ገብተኛል። አሚን እያልኩ ነው። አዎ እኔ እኮ ስለማቀክ ነው እንዴ? ስለማቀክ እኮ ነው እንደዚህ ያልኩት። እከታተልሃለሁኝ፣ አንተ ስር እቀመጣለሁ ብዙ ጊዜ እና አንተ የምትሰጣቸውን ምክሮችም እሰማለሁ። በጣም ጎበዝ ነክ። አላህ እንደዚህ አይነት ሰውን ይወዳል። አላህ ጨምሮ ይውደድክ እያልኩክ ነበር በኦሮምኛ። አሚን አዎ ገለቶም እያልክ ነበር። ወላሂ እኔማ ኦሮምኛ ብትችል መሰለኛ ታዲያ። እና እንደዛ ነው። እውነት በጣም አድናቂክ ነኝ። የእውነት ጥሩ ስራ ነው የምትሰራው። ብዙ ጊዜ ረጅም ሰዓት አንተ ስር ተቀምጬ አይካለሁ። መርሐባ ሹክራን ብያለሁ። አመሰግናለሁ። አላህ ይስጥልኝ። ምንም ማለት አይደለም። እውነት አንዳንዴ ስንመጣም አስገቡን። እኛም ያው ጥያቄ ካለን መጠየቅ እንችላለን አይደል? ይቻላል። አዎ ጥያቄ ካለን መጠየቅ ስለምንችል ያው እንታስገቡናላችሁ። እሺ አልያዝክ በቃ። እሺ አመሰግናለሁ። ሹክራን። እሺ ኤች ማነው? ኤች ሁሴን። ከራስ በላይ ንፋስ። በራሴ ስም አሰርቼ ነው የምጠጣው። የጌታ ሰው ሰላም። እና ጾም እንዴት ነው? ጾም አሪፍ ነው። ረመዳን እንዴት ይዟችኋል? ጋፊን ቀባ ኡመተ ቀሽቲ አፋን ኦሮሞ ጅርታ ጅሩ ኡመተ ኦሮሞ ሲንጃራዳ ኩልኩም ተከነ ተሳስቻለሁ። ከተሳሳትኩ አርሙኝ። በደንብ አልችልም።
እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቅ ለማስባለች በአላህ መንገድ ላይ እየታገልኩ ነው፣ ትልቅ ነገር እየሰራሁ ነው የሚለውን ነገር ሙሉ በሙሉ እንትን ብሎበት አይደለም። እንደፈለኩት ግን ምንድነው የያዛችሁት ነገር ቅልጥ ያለ መሀል እንትን ውስጥ ነው ያላችሁ፣ መሀል ሜዳ ላይ ነው ያላችሁት፣ ለጂሃድም ማለት ነው። መሀል ሜዳ ላይ አማም አልዓዱው ቆማችሁ የአላህን ስም ማጉደፍ የሚፈልግ የነብዩን ሰለላሁ ዐለይሂ ወሰለም ስምን ማጥፋት የሚፈልግን ሰው ፊት ለፊቱ ተጋፍጣችሁ መልስ እየሰጣችሁ ስንትና ስንት ሰው በእናንተ ምክንያት አላህ ሱብሓነሁ ወተዓላ ወደ ቀጥተኛው መንገድ እየመራ ነው ማለት ነው። ስለዚህ የያዛችሁት ነገር ለጊዜው ተለፊያነት የሚሰራ ነገር አይሆን፣ ትልቅ ነገር ነው እየሰራችሁ ያላችሁት። በአላህ መንገድ ላይ ታገላችሁ ነው። አንድ ሰው ጂሃድ ላይ ያለ በአላህ መንገድ ላይ እየታገለ መቼስ ያ ነገር ቀልድ መስሎ አይታየውም። ቀልድ መስሎት አይታየውም። በእርግጠኝነት ቦታውን ያውቀዋል። ምክንያቱም ነፍሱን እየገበረ ስለሆነ። እናንተም ጊዜያችሁን ገብራችሁ ዕውቀታችሁን ገብራችሁ ስንት ነገር እየሰራችሁ ነው ያላችሁት። ዘንድሮ ላይ ሌላ ነገር ቀርጦ በመሳሪያ የማይመለሰው ነገር ኢስላም ጂሃድን ተሽሪዕ ሲያደርግ፣ አሁን ወደ ሌላ ቶፒክ እንዳልገባ እና ኢስላም ጂሃድን ተሽሪዕ ሲያደርግ እኮ መንገድ ሲያደርግ ኢስላምን ለመጠበቅ እኮ ነው እንጂ እኮ ኢስላም በሁጃ ይስፋፋል። ለማስፋፋት እኮ በሁጃ ይስፋፋል። በማስረጃ ብቻ መስፋፋት የሚችል ሃይማኖት ነው። ይሄን ደግሞ ባረከላሁ ፊኩም እያሳያችሁ ነው እናንተ ማለት ነው። ኢስላም እንዴት በማስረጃ ብቻ እንደሚስፋፋ በአስሮች በየቀኑ እያሰለማችሁ እያሳያችሁ ነው እናንተ። ግን ጂሃድ ያስፈልገው ለምንድን ነው? ኢስላምን ለመጠበቅ ነው። እናንተ አሁን እየሰራችሁ ያላችሁት ከበር እያደረጋችሁ ያላችሁት ሁለቱንም ቦታ ነው። በማስረጃ ዲኑንም እያስፋፋችሁ ሰዎች እስልምና ላይ የቀጠፉ የማይሆን ስም የማጥፋት ዘመቻ የከፈቱትንም እየጠበቃችሁ ነው ያላችሁት ማለት ነው። ስለዚህ ሁለት ግንባር ላይ ቆማችሁ እየተዋጋችሁ የአላህን ዲን ከፍ ለማድረግ እየለፋችሁ እንደሆነ በደንብ አድርጋችሁ ወቁ። ደግሞ ማንም ሰው ሹፍ በኡሁድ ዘመቻ ላይ የኡሁድን ዘመቻ ሁላችሁም ታውቃላችሁ አይደል? የኡሁድ ዘመቻ ላይ ሙስሊሞች የተሸነፉት ምን ሲደረግ ነው? ተራራ ላይ የነበሩት እኮ ተራራውን ለቀው ሲወርዱ ነው አይደል? ተራራ ላይ የነበሩ ሰዎች ሁሉም ሰው የሆነ የሚጠብቀው ቦታ ነበረው ማለት ነው። የሆነ ግንባር የሆነች ሳይድ አለችው ከበር የሚያደርጋት። ያቺን ከበር ለቀው ስለወረዱ ብቻ ለዚያውም ደግሞ አሸንፈናል ብለው ነበር የወረዱት። እናንተንም ለመክራችሁ የመጣሁበት ትልቁ ነጥብ ይሄ ነው። የእናንተን ቦታ የእናንተን ቀዳዳ ማንም መሸፈን አይችልም። እናንተ ናችሁ የምትሸፍኑት። አላህ ሱብሓነሁ ወተዓላ ለዲን አልኢስላም ፍርሳን አድርጎ ጋላቢ ፈረሰኞች አድርጎ አላህ ሱብሓነሁ ወተዓላ ሲያመጣችሁ እንዲሁ ዝም ብላችሁ ለተወሰነ ጊዜ ብቻ እንትን እንድትሉት አይደለም። ላ ትግላችሁን እንድትቀጥሉ የያዛችሁት ቦታ የድንበር ቦታ እንደሆነ እንድታውቁና እንድትታገሉለት ነው። ከወንድሜ ኢብራሂም ጀምሮ ከሱ ውጭም ያላችሁ በጣም ብዙ ወንድሞችና እህቶች አላችሁ በዚህ ጉዳይ ላይ እየሰራችሁ ያላችሁ። የያዛችሁ ነገር ትልቅ ግንባር መሆኑ ይግባችሁ። ማንም ሰው የተሰጠውን ኃላፊነት የማይወስድ ከሆነ አንተ የምትከፍተው ቀዳዳ አሁን ለምሳሌ ይሄንን ዳዕዋ ሙሉ በሙሉ ጥለህ ወጣህ እንበል፣ በአንተ በኩል የሆነ ቀዳዳ ይከፈታል። ዛሬ ላይ እዚህ ጋር ቁጭ ብለህ የምታብራራለት የምታስረዳው ስለ ክርስትና ምንነት ስለ እስልምና ምንነት የምታስረዳው ሰው አንተ ስለሌለክ የማይሆን ሰው ጋር ሄዶ የማይሆን ነገር ሰምቶ ገደል ይገባበታል ማለት ነው። ወላኪን አላህ ሱብሓነሁ ወተዓላ ሲመርጥህ ለዚህ ነገር መርጦሃል። ስለዚህ ወንድሞቼ የያዛችሁት ነገር ቀላል ነገር ስላልሆነ አንብቡበት፣ ትምህርታችሁንም በላይ ጨምሩ። የሆነን ወንድም የምታውቀው ከሆነ ስሙን ልንገርህና ታውቀዋለህ መሰለኝ። ሱብሃንአላህ የመስር እንትን ነው ወሊድ ማን ነው የሚባለው? ላ ኢላሃ ኢላላህ እንዴት ረሳሁ። ረመዳን ላይ ነበረ ቁጭ ብዬ ህልም ያየሁት
ይመስለኛል እንትን ላይ ሰፈር ውስጥ እየሄድኩ ረሱል ሰለላሁ ዐለይሂ ወሰለምን እየጠየቅኩ ነበር፣ ሰውም ማለት ነው። ከዛ ረሱል ወዴት ናቸው ሲሉ ወደ አንድ ቦታ ጠቆሙኝና እሳቸው ናቸው ብሎ አንድ ሰው እጄን ይዞ ወሰደኝ። ከዛም ሰላም አለይኩም አልኳቸው፣ አጠገባቸው ቁጭ አልኩኝ። በሰዓቱ አህዋሌም ጥሩ አህዋል ላይ አልነበርኩም እኔም እና ከዛ የሆነ ሰው መጥቶ በጣም ሁሱ ያው ለየት ይላል ያልኩ ለዚህ ነው። በጣም እንትን እቅም ነበርና ጫት ማለት ነው። ከሳቸው ጋር ቁጭ ብዬ እያየለው አንድ ሰው መጥቶ ጫት ሲሰጠኝ ረሱል ሰለላሁ ዐለይሂ ወሰለም ተቀበሉኝና ወደ ጎን አደረጉት። ይሄ ነገር ጥሩ አይደለም። በጣም አደባባይ ላይ አስፋልት ላይ ነበር ቁጭ ብዬ የምቀመው ማለት ነው። ከዛም በኋላ አንዳንድ ነገር አወሩኝ። ወላሂ አለም ብዙም እንትን አለው። ከዛ ሰፈር ውስጥ ይዞኝ የዞሩ አብዲኩ አብዱሰላም የኔ ወዳጅ ነው፣ አብዱሰላም የኔ ወዳጅ ነው እያሉ ከሰው ጋር ያስተዋውቁኝ ነበር። አንተ የኔ ወዳጅ ነህ፣ አንተ የኔ ወዳጅ ነህ ደጋግሞ ነበር ያሉኝና ይሄ ነገር እንዴት ነው የሚታየው? እሱ መልካም ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ረአኒ ፊል መናም ፈከአነማ ረአ ኮሜንት ላይ من رآني في المنام فكأنما رآني في اليقظة فإن الشيطان لا يتمثل بي እኔን በህልሙ ያየ በህያው እኔን እንዳየ ነው። ሰይጣን እኔን ተመስሎ በሰዎች ህልም ላይ አይገለጥምና ብሏል። እና ነቢያችን ሰለላሁ ዐለይሂ ወሰለም ከክፉ ነገር ከጫት ተው ይሄንን ብለው ወደ መልካም ነገር አንተ መውሰዳቸው ጥሩ ነገር መሆኑን ያሳያል ወንድማችን።